ክርስትና ውስጥ ነበርኩና ነኝ የሚል አስተሳሰብ አለ። ይሄ ከሌለ በእውነት ለመነጋገር አይመችም። እኛ አንድ የሆነ ነገር ነበርን፣ አሁን አንድ የሆነ ነገር ሆነናል። መስመር አለ፣ የተሻገርነው መስመር አለ። ግን አሁን በዚህ በዘፈን ጉዳይ የፈረሰው ትውፊት ነው የሰው ህይወት ነው የሚል ነው የኔ ጥያቄ። ተፈቅዶ እንኳን ቢሆን እንዴው ተፈቅዶ እንኳን ቢሆን አሁን የሚያነጋግረን እሱ ተፈቅዶ እንኳን ቢሆን ያንጻሎይ ስንል በጣም ከባድ ችግር ነው የሚያመጣው። ከማን እኔ የወንጌል ስለቱ ልዩትነቱ ነው ብዬ ነው የማስበው። ዋልድባ ገዳሙ ለዘፈን የተመቸ አይደለም፣ ለጥሞና የተመቸ ነው። ግን ያበድን ቀን ደግሞ አንዳንድ ቀን እንዘፍናለን፣ ምንም አይደለም እንደማለት ነው። የራስተፈሪያንን አንዳንድ ሙዚቃ ሰምቻለሁ። ኪነ ጥበብን የመግደል ነገር አይደለም። በእውነት እኔ ኪነ ጥበብ አፍቃሪ ነኝ። እንደ ቱሪስት ህንጻዎቹን አይደለም የሚያቸው፣ ግን ውስጡ ያሉትን ጣዖታት ተመልክቶ መንፈሱ ተበሳጨበት ይላል። ለምንድን ነው አርት ማያደንቀው ወንድማችን ጳውሎስ? ቆም ብሎ እንዴት አይነት ግሩም እና ይሄ ጉባኤ አሁን እዚህ ያለው ጉባኤ በመሰረቱ የክርስቲያን ጉባኤ ስለሆነ የሚጨንቀን የክርስቲያን ህይወት ጉዳይ ነው። ከቤተ ክርስቲያን ካቴጎሪስ ነው መነሳት ያለብን ስለ ዘፈን ስንነጋገር ብዬ አስባለሁ። ለምሳሌ ይሄ የሙዚቀኛ ማህበረሰብ ቢሆን የምንነጋገርበት አኳኋን ትንሽ ሊወጥ ሊል ይችላል። ይሁን እንጂ ይሄ ማህበረሰብ የክርስቲያን ማህበረሰብ ከመሆኑ የተነሳ ምንድነው በአዲስ ኪዳን ውስጥ ዋና ዋና የሚባሉት ነገሮች ከነሱ አንጻር ነው መመዘን ያለብን። እኔ 5 ዋና ዋና ነገሮች አሉ ብዬ እላለሁ ለጊዜው ለመነጋገር እንዲመች። ከነዚህ 5 ነገሮች አንጻር ብንመዝነው የዘፈንን ጉዳይ ብዬ አስባለሁ። ምንድናቸው እነዚህ 5 ነገሮች? ከጥሪያችን አንጻር እኛ የተጠራ ነው። ሁላችሁ እንደምታውቁት የሁላችንም ጥሪ ክርስቶስን ለመምሰል ነው። ለክርስቶስ መሰልነት ለደቀ መዝሙርነት ተጠርተናል። በዲሳይፕልሺፕ አንጻር ይሄን ነገር መመዘን ጥሩ ነው ብዬ እላለሁ የዘፈንን ጉዳይ። ሁለተኛ ደግሞ እግዚአብሔርን ለማምለክ ለቅዱስ አምልኮ ተጠርተናል ሁላችን። ስለዚህ ከዚያ አንጻር ዘፈንን መመዘን ይገባናል ብዬ እላለሁ። ሌላው ከክርስቲያናዊ ህብረት አንጻር መመዘን አለብን። እኛ ለህብረት ተጠርተናል። ለወንድማማች ለእህትማማች ህብረትና ፍቅር ተጠርተናል። ከዚያ አንጻር ይሄ የዘፈን ጉዳይ እንዴት ይታይ ብለን መመዘን አለብን። አራተኛ ደግሞ ከወንጌል ምስክርነት አንጻር ከክርስቲያን ዊትነስ አንጻር ደግሞ ዘፈን አስተዋጽኦ በጎ ነው ክፉ ነው ብለን ደግሞ መመዘን አለብን። በመጨረሻ ከክርስቲያን ዎርፌር አንጻር ከመንፈሳዊ ጦርነት አንጻር ከሱ አንጻር ደግሞ መመዘን አለብን ብዬ እላለሁ። በእነዚህ በ5 አቅጣጫዎች የምጠይቀው ጥያቄ እንደዚህ ነው። እናንተም ሌላ ጊዜ ተጠያየቁ። በእውነት ይሄ ውይይት የመጨረሻ ላይሆን ይችላል ብዬ አስባለሁ። ስንጠያየቅ እነዚህን 5 ነገሮች የዘፈን ጉዳይ ያዳብራቸዋል፣ ከፍ ያረጋቸዋል ወይስ ያኮስሳቸዋል፣ ያኮሰምናቸዋል ብሎ መጠየቅ ነው። በቃ ይሄ ነው ጥያቄው ብዬ ማስበው እና እስቲ በተራ በተራ ለማየት ልሞክር ባጭር። በዲሳይፕልሺፕ አቅጣጫ በክርስቶስ መሰልነት ወይም በደቀ መዝሙርነት አቅጣጫ ይጠቅማል ወይ ይሄ የዘፈን ጉዳይ? እንዝፈን ወይም ዘፈንን እናዳምጥ ወይም በዘፋኝነትን ሙያ አድርገን እንቀጥል የሚለው አስተሳሰብ እሱ ይጠቅማል ወይ ያንጻል ወይ ይደግፋል ወይ የሚለውን ባጭሩ ልመልከት። እኔ እንደዚህ ብዬ ነው የማስበው። ክርስትና ውስጥ በጣም ግልጽ የሆነ ነገር በዳግም ልደት አዲስ ማንነት የተጀመረ ሌላ ህይወት መሆኑ ነው። በክርስትና ውስጥ ነበርኩና ነኝ የሚል አስተሳሰብ አለ። ይሄ ከሌለ በእውነት ለመነጋገር አይመችም። እኛ አንድ የሆነ ነገር ነበርን፣ አሁን አንድ የሆነ ነገር ሆነናል። መስመር አለ፣ የተሻገርነው መስመር አለ። መጽሐፍ ቅዱስ በተለይ አዲስ ኪዳን በዚህ የተሞላ ነው። ኤፌሶን ምዕራፍ 2፣ ቲቶ ምዕራፍ 3 እንደምታውቁት ለምሳሌ የኛ የፈቃድ ምንጫችን ስጋችን ነበረ ይላል ኤፌሶን 2 ላይ። ለስጋ ፈቃድ የምንገብር ባሪያዎች ነበርን፣ እንደ ምኞታችን ነው የሚለው። እንደ ገዛ ምኞታችን የምንኖር ነበርን ነው የሚለው። የኛ የፈቃድ ምንጭ ዲያብሎሳዊ ነበረ፣ አሁን ለሚሰራው አለቃ ታዘን እንኖር ነበር ይላል። የኛ የስጋ ምንጭ ማነው? የፈቃድ ምንጭ የዓለሙ ኑሮ ነበረ፣ በዓለም ላይ እንዳለው እንደ ጀማው አስተሳሰብ የምንገዛ ነበር ነው የሚለው። አሁን እንደሱ አይደለንም ነው የሚለው። ስለዚህ እቺ ሽግግር ሆናለች። በቲቶ ላይ በጣም ግልጽ በሆነ ቋንቋ ነው የተጻፈው። ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ ነበርን ብሎ ነው የሚለው። ልዩ ልዩ ተድላ ምንድን ነው? ተድላ ማለት ፈንጠዝያ ማለት እኮ ነው፣ ሌላ ነገር አይምሰላችሁ። ተድላ ለልዩ ልዩ ስጋዊ ተድላ እኔ ዘፈንን ይጨምራል ብዬ አስባለሁ። እዚያ ውስጥ ፍትወትንም ይጨምራል፣ ሌሎች ነገሮችም ይኖራሉ። ለልዩ ልዩ ተድላ እና ምኞት እንደ ባሪያዎች የምንገዛ ነበርን፣ አሁን ግን አይደለንም ነው። እንግዲያው አዲስ ኪዳናዊ የክርስቶስ መሰልነት ነገር የሚጀምረው ከዚህ ሽግግር ነው። ይሄን ሽግግር የሚያግዝ ነው ወይ የዘፈን ነገር ብዬ ለመጠየቅ እፈልጋለሁ።
ዓለማዊነት ስለሚል ቃል ዮናስ በመጽሐፍ ውስጥ የጻፈውን አይቻለሁኝ። በእውነት አንዳንድ ጥሩ ትንታኔዎች የሰጠው አለ። ዓለማዊነትን በትክክል እንድንረዳው ሴኩላሪዝም ከሚለው ጋር እንዳይጋጭብን የሰጠው ትንታኔ አለ። ጥሩ ነው። ነገር ግን ትንሽ ገፋ አድርጎ ቢያየው ጥሩ ነበር ብዬ አስባለሁ። እሱ ምንድነው? ዓለማዊነት የመጽሐፍ ቅዱስ ቋንቋ ነው። ዓለማዊ የሚባል አስተሳሰብ፣ መንፈሳዊ የሚባል አስተሳሰብ አለ መጽሐፍ ቅዱስ ውስጥ፣ ምንም ጥያቄ የለም። እናንተ ከዓለም አይደላችሁ የሚለው ጌታችን በጣም የታወቀ ነው። በአንደኛ ዮሐንስ ምዕራፍ 2 ላይ ደግሞ በዓለም ያሉት ይልና እንዲያውም ግልጥ አድርጎ አፍጥጦ የዓይን አምሮት፣ የሥጋ ምኞት፣ ስለ ገንዘብ የሆነ ትምክህት ነው፣ ሌላ ምን አለ በዓለም ላይ ብሎ ደግሞ ይናገራል። ያዕቆብ የዓለም ወዳጅ የሚሆን የእግዚአብሔር ጠላት እንደሚሆን አታውቁም ወይ? እግዚአብሔር ቀናተኛ አምላክ ነው፣ እናስቀናው ወይ ብሎ ይጠይቃል። ሁለተኛ ጢሞቴዎስ ምዕራፍ 4 ላይ ዴማስ የአሁኑን ዓለም ወዶ ትቶኛል ብሎ ይላል። የአሁኑ ምንድነው የወደደው? መጠየቅ አለብን። ሮሜ 12 ላይ ይህን ዓለም አትምሰሉ ብሎ ይላል። ምንድነው ይሄ ዓለም? ይሄ ዓለም ምንድነው? አፈር ጠጠሩ፣ ዛፍና ድንጋዩ አይደለም። የአስተሳሰብ ዘይቤ ነው፣ የህይወት ዘይቤ ነው፣ የአኗኗር ስልት ነው። ዴማስ የወደደው ምንድነው ስትሉ ድንጋይ ወዶ አይደለም የሄደው። ምንም ነገር ወዶ አይደለም የሄደው። በዓለም ውስጥ ያለውን ተድላ ደስታ ፈልጎ ነው የሄደው። ይህን ዓለም ወዶ ትቶኛል ነው የሚለው ያለ። እንግዲህ ይሄ ዓለም ምንድነው ስንል እኔ በትንሽ ቃላት መግለጽ እፈልጋለሁ። አንደኛ የዓለም አስተሳሰብ ሰው ማዕከሉ፣ ራስ ማዕከሉ የሆነበት ነው፣ ዋናው ሰው የሆነበት። ሁለተኛ የደስታው ምንጭ ደግሞ ስጋዊ ተድላ የሆነበት፣ ሚዛኑ ደግሞ የጀማው ሚዛን የሆነበት፣ አጠቃላይ ሰው ደስ የሚለው የሚስማማበት ነገር ምንድነው የሚለው፣ አእምሮቱ የዓይን፣ ምኞቱ የስጋ፣ ትምክህቱ የገንዘብ የሆነበት ማለት ነው። ይሄ አስተሳሰብ ነው ዓለማዊነት። ክርስቶስ መሰልነት ከነዚህ ማምለጥ፣ ለክርስቶስ መገዛት፣ በክርስቶስ መደሰት ነው። ዘፈንና ሰፈሩ ለደቀ መዝሙርነት መጎልበት በጎ አስተዋጽኦ ሳይሆን ይልቁን ልልነትን፣ ለአደጋ ተጋላጭነትን ይጋብዛል። ዘፈን በዓለማዊ ተድላ በራፍ ላይ ለቅልውጥ የሚያስቀምጠን ነገር ይመስለኛል። እኔ ሁለተኛ ነገር ላንሳ፣ ክርስቲያናዊ ህብረትን በሚመለከት ክርስቲያናዊ ህብረት ወይም ፌሎሺፕን በሚመለከት የክርስቲያን ህብረት እንደምታውቁት በፍቅርና በአንድነት ላይ የተመሰረተ ነው፣ በማነጽ ላይ የተመሰረተ ነው። ይሄ የዘፈን አስተሳሰብ ግን እውነት ለመናገር ህብረትን ከማጠንቀር ይልቅ አሁን በተለይ ይህ መጽሐፍ ስመለከት አንዱ ለሌላው ያለውን አመለካከት የሚያጠለሽ ንቀትና መራርነት ያየለበት ሆኖ ነው ያገኘሁት። ህብረት ለመተናነጽ ተሰጠን እንጂ ለመፈራረስ አይደለም። እኔ ከዮናስ ጋር አልፎ አልፎ ሳወራ፣ በቀደም ዕለት ስናወራ እኔ ቤተክርስቲያን የማፍረስ ተልእኮ የለኝም ብሏል። በጣም ግልጽ በሆነ ቋንቋ ቤተክርስቲያን አለፈርስም፣ እኔ ትውፊትን ለማፍረስ ነው የቆምኩት ነው የሚለው። ግን አሁን በዚህ በዘፈን ጉዳይ የፈረሰው ትውፊት ነው የሰው ህይወት ነው የሚል ነው የኔ ጥያቄ። ምንድነው እየፈረሰ ያለው? ለትውፊት ጥብቅና መቆም በጣም የሚያስፈልግ ነገር ነው ብዬ አላስብም። ለሰው ህይወት ግን በእውነት ሁላችንም ማሰብ አለብን። ክርስቲያናዊ ህብረት ለማነጽ ነው የተሰጠን እንጂ አንዱ አንዱን ለማፍረስ የተሰጠን ነው ብዬ እኔ አላስብም። እና የሰው ህይወት በዘፈን እንዴት ነው የሚታነጸው ነው የኔ ጥያቄ። ወንድሜ እንዴት ይታነጻል በዘፈን ጉዳይ? ለወንድሜ እንቅፋት አልሆንም ወይ? ይልቁን ቅድም ወንድሜ ዮናስ ያነሳው ጥቅስ አለ፣ ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅምም፣ ሁሉ ግን አያንጽም። ተፈቅዶ እንኳ ቢሆን እንዴው ተፈቅዶ እንኳ ቢሆን አሁን የሚያነጋግረን እሱ ተፈቅዶ እንኳ ቢሆን ያንጻል ወይ ስንል በጣም ከባድ ችግር ነው የሚያመጣው። ከማነጽ ይልቅ ማፍረሱ ይበዛል ብዬ ነው ማስበው ክርስቲያናዊ ህብረትን። እኔ ለማስገባት ሞከርኩኝ ዘፈን የሚለውን ሮሜ 14 ላይ ባለው አመለካከት። ለምሳሌ ሰንበትና ክብር አናክብር ብለው የሚጨቃጨቁትን ሰዎች ወንድማችን ጳውሎስ ምን ይላል? አንዱ ለጌታ ብሎ ሰንበትን ያከብራል፣ ጌታን አስቦ በቃ የተለየ ቀን ነው ብሎ። አንዱ ደግሞ ጌታ ሁሉንም ቀን አንድ አድርጎ ሰርቷል ብሎ ለጌታ ሲል አያከብርም። የሚበላውም ለጌታ ሲል ጌታን አመስግኖ ይበላል፣ የማይበላውም ስለ ጌታ ሲል አይበላም የሚለውን ለማስገባት ሞክሬ ዘፈንን ለጌታ ሲል ይዘፍናል የሚለው ቸገረኝ በጣም። ካቴጎሪው ትንሽ ለየት ያለ ነው ለማለት ነው። አንድ አይነት አይደለም፣ ከዛ አይነት ክርክር መነሳት አንችልም የሚል ሐሳብ አለኝ። ይልቁን ምን ይላል እዚህ ቆሮንቶስ 10 ላይ ማሰናከያ አትሁኑ፣ ለአይሁድም ለግሪክ ሰዎችም ለእግዚአብሔር ቤተክርስቲያንም ማሰናከያ አትሁኑ ነው የሚለው። እኔ አሁን መሰናክል አልሆነብንም ወይ ይሄ ጥያቄ ነው የምለው ያለ። አይሁድ የሚለው ሃይማኖታውያን ሰዎችን ነው። የግሪክ ሰዎች ደግሞ የምታውቁት ነው፣ ሌላ ሃይማኖት ያላቸው በፍልስፍና የረቀቁ ሰዎች ናቸው። የጌታ ቤተክርስቲያን ደግሞ እኛ ነን። በሶስቱም ረገድ ማሰናከያ አትሁኑ ከተባለ ይቅርታ እንግዲያው
ከማሰናከል ለመጠንቀቅ ከዚህ ነገር መራቁ አይሻልም ወይ የሚል ጥያቄ አለኝ እኔ። ሶስተኛ ቅዱስ አምልኮን በሚመለከት ነው። አምልኮን ይቀይጣል ብዬ ያስባለሁ፣ ያሳስታል ብዬ አስባለሁ። ሁለንተናችን ለእርሱ ክብር ልናውል ነው የሚገባው ብዬ እላለሁ። አምልኮ እሁድ ጠዋት እዚህ የምንፈጽመው ጉዳይ ብቻ እንዳልሆነ ሁላችን እናውቃለን። ኑሯችን በሙሉ አምልኮ ነው። ዘፈን እየዘፈንኩኝ እንዴት ያለ አምልኮ ነው ላቀርብ የምችለው የሚል ጥያቄ አለኝ እኔ። እውነት ለመናገር የመጣብኝን ነግራቸዋለሁ። ብልጣሶር የሚባል ሰው ነበረ። ዳንኤል መጽሐፍ ውስጥ ታውቃላችሁ፣ ምዕራፍ 5 ላይ ይሄ ብልጣሶር ትንሽ ሞቅ ባለው ጊዜ መጠጥ ጠጥቶ ደስ ባለው ጊዜ ምንድነው ያደረገው? ከኢየሩሳሌም የተማረኩትን የመቅደሱን ዕቃዎች አምጡና እንጠጣባቸው የሚል አጉል ድፍረት ውስጥ ገባ። ይሄ ብልጣሶራዊ ድፍረት ምንድነው? የኢየሩሳሌምን መቅደስ ዕቃዎች ለዳንኪራ፣ ለመጠጥ፣ ለመሳከሪያ ያደረገው እና በጣም አሳዛኝ ድፍረት ውስጥ ገባ። እግዚአብሔር ገሰጸው። የኛ ህይወት መቅደስ አይደለም ወይ ነው የኔ ጥያቄ። አሁን ህንፃ ነው ወይ የምናስበው መቅደስ? በህይወቴ ውስጥ የማይሆን ነገር ለመስራት ማን ነው ፈቃድ ይሰጠኝ ብዬ ጠይቃለሁ። እና ራሳችንን እኔ በደርግ ጊዜ አንዳንዶቻችሁ አልነበራችሁም አውቃለሁኝ። በዚያ ጊዜ የቤተ ክርስቲያን መዘምራን ልብስና የሙዚቃ መሳሪያ በመቀማቱ ምክንያት ለኪነት በመሰጠቱ በጣም እናለቅስ ነበረ። በጣም የሚያሳዝን ዘመን መጣ። ወሰዱብን እኮ ጊታራችንን ለኪነት አዋሉት እያልን በጣም እናዝን ነበር ያኔ። ዛሬ አሁን የጊታርና የመሰንቆ አይደለም ራሳችን ለዘፈን እየዋልን እንደሆነ ነው የማየው። እንዴት የበለጠ አያሳስብም የሚል ነው የኔ ጥያቄ። እንዴት የበለጠ አያሳስብም? የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን? እግዚአብሔር በውስጣችሁ እንደሚኖር አታውቁምን? ያውም ደግሞ ቅዱስ ቤተ መቅደስ ነው ብሎ ይላል። በአራተኛ ደረጃ የወንጌል ምስክርነትን በሚመለከት ነው። በወንጌል ምስክርነት ላይ ከፍተኛ ችግር ይፈጥራል ብዬ ነው ማስበው ይሄ የዘፈን ጉዳይ። ጴጥሮስ የሚመክረን ያለፈው ዘመን ይበቃል፣ የተዳራችሁበት፣ የዘፈናችሁበት፣ እንዳሻችሁ የሮጣችሁበት ዘመን ይበቃል። አሁን ወደዚያ መዳራት ከነርሱ ጋር ስለማትሮጡ እየተሳደቡ ይደነቃሉ ይላል። ልዩነቱ ታይቷቸው ይደነቃሉ፣ ግን ይሳደባሉ ደግሞ። ስለዚህ እኛ አሁን ልዩ በመሆናችን ምክንያት የሚመጣው ስድብና መደነቅ ለወንጌል በር ይከፍታል እንጂ ወንጌልን ያጭፈነፍናል ብዬ እኔ አላስብም። እንዲያውም ወደዚያ ጠጋ ስንል ወንጌል የበለጠ ይደበዝዛል ነው የምለው። እኔ የወንጌል ስለቱ ልዩትነቱ ነው ብዬ ነው የማስበው። ኢትስ ዩኒክነስ ኢዝ ኢትስ ሻርፕነስ። እንግዲህ ያችን ልዩትነት ማደብዘዝ፣ ማደነዝ ወንጌልን እንዳይሰራ ማድረግ ነው ብዬ እላለሁኝ። የዓለማዊነት ወላፈን ላንገበገበው ጥመኛ ሕያው ምንጭ የሆነውን ክርስቶስን እንድናቀርብለት ታዘናል እንጂ የዘፈንን በተሃ ጠጅ አጠጥተን ለማሳከር አልተጠራንም ብዬ አስባለሁ። እሺ ቶሎ ብዬ ልጨርስ። መንፈሳዊ ጦርነትን በሚመለከት ልናገር። ግን እዚህ ወደዛ ከመግባት በፊት በጎ ነገር ብንናገርበትስ የሚል እዚህ መጽሐፍ ላይ አይቻለሁ። በዘፈን በጎ ነገር ብንናገር መጥፎ አይደለም። በጎ ነገር ብንናገርበት በእውነት በዘፈን ላይ ግን በጎ ነገር ለመናገር መዝፈን አለብን ወይ ነው የኔ ጥያቄ። በሌላ መንገድ መናገር አይቻልም ወይ? አውቃለሁኝ ዮናስ በሙዚቃ ኤሪያ ነው ያለው። ተሰጥኦ እሱ ነው፣ ትምህርቱ እሱ ነው፣ ሙያው እሱ ነው። ከዚህ የተነሳ እኔ በዚህ መስክ ብናገር ብሎ ሊሆን ይችላል። ግን ለኛ ሲነግረን ይሄንን በጎ ነገር መናገር ይሆናል ሲለን እኔ እንደዚህ ዝም ብዬ በደምሳሳው ሳስብ በቂ ጥናት አላረኩምና ድፍረት የለኝም። ግን በደምሳሳው ሳስብ በእውነት የማህበረሰብን ችግር ለመፍታት ዘፈን የዋለው ጥቅም እኔ እጅግም አይታየኝም። እውነት ለመናገር እንዲያው ኦነስ ለመሆን ማለቴ ነው። ስለ ወንድና ሴት የሚናገረው ይልቅ አይሎ ገዝፎ ነው የሚታየው ለማለት ነው። ቅድም ስለ ዲያቆን አነሳ ወንድማችን ሶሎሞን። እኔ ስለ ዲያቆን ሳይሆን ስለ መነኩሴ ባነሳሳ ይሻለኝ አይቀርም። አባቶቻችን የሚሉት ነገር አለ። አንዳንድ ቀን በዋልድባም ይዘፈናል ይላሉ እነሱ። ምን ማለት ነው? ብዙ ቀን አይዘፈንም ማለት ነው። ዋልድባ ገዳሙ ለዘፈን የተመቸ አይደለም፣ ለጥሞና የተመቸ ነው። ግን ያበድን ቀን ደግሞ አንዳንድ ቀን እንዘፍናለን፣ ምንም አይደለም እንደማለት ነው። የኛ ባህል በጣም ግልጥ አድርጎ ልዩነቱን ያስቀመጠ ይመስለኛል። እኔ አሁን ትምክታችን ባህሉ ነው ማለት አይደለም። ግን በዚህ ማህበረሰብ የምንነጋገር ከሆነ የማህበረሰቡን ደግሞ እሴቶች በደንብ አድርገን ማስተዋል ያስፈልጋል ብዬ እላለሁኝ። እሺ በመጨረሻ ጦርነታችንን እንዳናሳንሰው ነው እኔ የምማጠነው። ጦርነታችን ከዘፈን ጋር በተያያዘ ከገባ
በጣም ትንሽ ጦርነት ነው። ልክ አቢግያ ለዳዊት እንዳለችው አንተ የእግዚአብሔርን ጦርነት የምትዋጋ ሰው ነህ፣ አልባሌ መንደር ውስጥ እንዳትሞት፣ ከአንድ ባለጌ ጋር እጣላለሁ ብለህ መንደር ውስጥ እንዳትሞት፣ ይልቁን ዋናውን የእግዚአብሔርን ጦርነት ተዋጋ እያለች ተማጠነች። እኔ በዚህ በዘፈን ጉዳይ ላይ አቅማችን ያለቀ ከሆነ ዋናው ጦርነት እሱ ነው ወይ የሚል ጥያቄ አለኝ። ጠቃላያው ላይ ፓሽናችን ምንድነው? ፍላምሮታችን ምንድነው የሚል ጥያቄ አለኝ። በጣም ልባችን የሚያንገበግበው ነገር ከባለቤቴ ጋር እንደዚህ አይነት ውይይት ተካፍለን ስንወጣ ደጅ ምን አለችኝ? እሷ ስማ አንተ አለችኝ፣ እኔ የምልህ ስለ ኢየሱስ ክርስቶስ ፍቅር መነጋገር ጨረስንና ነው ወደዚህ የገባ ነው? ምን ማለት ነው? አለቀ ማለት ነው የእሱ እርካታ እና አሁን ይሄ ጉዳይ በጣም አሳሰበን ማለት ነው ብላለች። እኔ ወደ ፓሽን እንድንመጣ ያስፈልጋል። ምንድነው ፓሽናችን የሚለው እንድናስበው። በመጨረሻ እሺ በቃ ጨርሻለሁ። ኪነ ጥበብን የመግደል ነገር አይደለም። በእውነት እኔ ኪነ ጥበብ አፍቃሪ ነኝ። ቅድም ስነ ስዕልን፣ ስነ ጽሁፍን እና ሌሎችንም ደግሞ አንስቶ ወንድማችን ዮናስ ተናግሯል። ኪነ ጥበብ በእውነት የሚጠቅም ነገር ነው። ግን ኪነ ጥበብ በጣም ከፍ ብሎ ዙፋን ላይ ለመቀመጥ የሞከረ እንደሆነ ወንበሩ ከአንድ አምላክ በላይ አያስተናግድም ለማለት ግን ዝግጁ ነኝ። ሌላው በጎ ነገር እናገራለን የሚለውን ቅድም ጀምሬው ነበረ። በጎ ነገር የሚናገሩ አንዳንድ ዘፋኞች እና ዘፈኖች አሉ። ለምሳሌ ራስተፈሪያንስ፣ የራስተፈሪያንን አንዳንድ ሙዚቃ ሰምቻለሁ። ስሰማ እዚያ ውስጥ ስለ ሶሻል ግንኙነት የሚናገሩ ስለ መዋደድ የሚናገሩ ነገሮች አሉ። እነሱ ነገሮች መጥፎ ናቸው አይደለም፣ ግን የሚናገሩትን ነገር የሚናገሩበት አውድ፣ የሚናገሩት ሰዎች ማንነት፣ ሰፈሩ ምንድነው ብዬ መረምራለሁ። አዎ ስለዚህ አንድ ራስተፈራዊ ስለ ፍቅርና ስለ ወንድማማች መዋደድ ሲነግረኝ አንተ ምንድነው ብዬ ጠይቀዋለሁ። ባዕድ አምልኮ ውስጥ የገባ ሰው ነው። ሰው የሚያመልኩ ናቸው ራስተፋሪያን አብዛኞቹ። የሱሰኝነትን የሚያበረታቱ ናቸው። እንደዚህ አይነት ሰፈር ውስጥ ገብቼ በጎ ምክር ለመቀበል አልሄድም። ይሄ ነው ባጭሩ። ሌላው ከኪነ ጥበብ አቅጣጫ እኛ ኪነ ጥበብን መቃወም የሚገባን አይመስለኝም። እኔ የመጣልኝ ልንገራችሁ። ጳውሎስ የሚባል ሰባኪ ነበር። ሐዋርያው ጳውሎስ ታውቁታላችሁ። እሱ አቴና ውስጥ ሄደ። አቴና ግሪክ ከተማ ሄደ። አቴና በህንፃዎቿ የታወቀች ነው። በጣም የሚያስገርሙ ህንፃዎች አሉ፣ ለቤተ ጣዖት የተሰሩ። እድል አጋጥሞኝ አይቻቸዋለሁ። በጣም የሚያማምሩ ህንፃዎች ናቸው። አንድ አርኪቴክት ቢሄድ በጣም እየተገረመ የሚያያቸው ትልልቅ የህንፃ ቅርጻ ናቸው። እና የሚገርመው ሐዋርያው ጳውሎስ እየዞረ ሲጎበኝ የሚያስገርም ነገር ነው። እንደ ቱሪስት ህንፃዎቹን አይደለም የሚያያቸው፣ ግን ውስጡ ያሉትን ጣዖታት ተመልክቶ መንፈሱ ተበሳጨበት ይላል። ለምንድን ነው አርት ማያደንቀው ወንድማችን ጳውሎስ? ቆም ብሎ እንዴት አይነት ግሩም እና እሺ በውስጡ የተቋጠረ ክፉ ነገር ስላለ ነው። ሙዚቃን ክፉ መንፈስ እንደማይጣባው ምን ማረጋገጫ አለ? በጎ ኃይላትም ክፉ ኃይላትም ሙዚቃ ላይ ሊጣበቁ አይችሉም ወይ? በደንብ ይጣበቃሉ እንጂ። በሰው የሚያድሩ ከሆነ በሙዚቃ ውስጥ ላያድሩ የሚችሉበት ምን ምክንያት አለ? ስለዚህ መጠንቀቅ በጣም አስፈላጊ እንደሆነ ይህንን አምናለሁ። ሌላው በድጡ ላይ ውሃ እንደ መርጨት ይመስለኛል። እኔ አሁን ያለንበት ሁኔታ ከፍተኛ የዓለማዊነት ተግዳሮት እያለ አሁን ባለንበት ሁኔታ ስለ ዘፈን ፖዚቲቭ የሆነ ነገር እያነሳን መገፋፋት ድጡ ላይ ውሃ መድፋት ነው ብዬ ነው የማስበው። እሺ ዮናስ የጻፈውን ስመለከት አታስፈራሩ እንደዚህ እያላችሁ፣ አረ ማስፈራራት ይሻላል። እኔ እንደዚህ ነው የማምነው በጣም በመጨረሻ ይሁዳ ላይ በተቀደሰ ሃይማኖታችሁ ራሳችሁን አንጹ፣ በመንፈስ ቅዱስ ጸልዩ፣ ደግሞም ምን ይላል? በፍርሃት ማሩ፣ አንዳንዶችን ከእሳት ነጥቃችሁ አድኑ የሚለውን ምክር እግዚአብሔር በልባችን ያሳድር።